ስለ ኸዋሪጅ የተናገሩበት ረብ ፈጣሪ ረጋ በል። መጀመሪያ መረጋጋት ይኖረው እንደማችን። እሺ ቀስ በል። አብን ይራጅ ቢልኹሱስ ምን አይነት ምንድነው የቃይዳ ታውቀዋለህ? አዎ ቋንቋውም ይገባኛል፣ በደንብ ይገባኛል ማለት የፈለከው ነገር። እስኪ ንገረኝ ምንድነው? ለአንድ ሰው የተነገረ ጅምላን ሊያጠቃልል የሚችል አይነት አካሄድ እየነገርከኝ ነው። ይሄ አገባብ ታዲያ የቁርአን አገላለጽ ነው አይደለም? ጥያቄን በቀጥታ ለምን ልትመልስልኝ አልሞከርክም ሼክ? እሱ ማለቴ ጥያቄው ግልጽ ነው። ለእናንተ የምሰጋላችሁ ሰው አንድ ግለሰብ ነው። ሰይፉን አንድ ግለሰብ ይነገራል፣ ግን ጀማዓ ይታሰብበታል። ወንድማችን ይኸውልህ፣ ስለ ጀማዓ ተነግሮ ደግሞ ግለሰብ ይታሰብበታል። ይህ የቁርአናዊና ሐዲሳዊ አካሄድ ነው ያልከው ነው። ምሳሌ እየሰጠኸው ነው እንድትረዳ ዘንድ ማለቴ። ለምሳሌ ሼክ እሱ ይቅርታ አድርግልኝና ነቢያችን ዓለይሂ ወአሊሂ ሰላቱ ወሰላም ስለ ኸዋሪጆች በብዛት የተናገሩበት ነገር አለ። ኸዋሪጆች ናቸው አለም ብንል ደግሞ ኸዋሪጆች አንድ ጊዜ በሰይዱና ዓሊ ብቻ የሚቆሙ ሰዎች ንገረንሽ እስከ ቂያማው ድረስ ነው። ስለ ኸዋሪጆች ማንሳት የፈለግከውን ስለ ኸዋሪጆች በዝነኛው በድሮ ይስራ ሐዲስ ላይ ያሉ ባጭሩ ቆይ በቃ ይኸውልህ፣ አታዳምጥም እንደ ረጋ በል እንጂ ሰው ሲናገር አለ። መናገር የፈለግከውን ሐዲስ ተናገርና ያን ሐዲስ ቀደምት መልካም ሰለፎች ወይም ዑለሞች እንዴት ተረዱት የሚለውንም በዛው ላይ አስከትለህ አውጣው። እስኪ ና ትልቁ ላይ ናክፈተው ሐዲሱ ያው በትክክል ልቅራለህ። ሐዲሱ የሰይድና ሁዘይፈት ብን አልየማን ሐዲስ ነው። ሄሎ ልቅራለህ ሳይሆን ይኸውልህ፣ ሐዋ ማን ስምህ ማን ነበር? ይቅርታ በሲሳ እንዳለ ነጅሚ የሐዋ ባለቤቴ ናት። በቃ ማሻአላህ። ስለዚህ ምን ታደርጋለህ? ክፈተውና ሐዲሱን ዑለሞች እንዴት ተረዱት የሚለውን ያንን ሐዲስ ደግሞ በዚያ ላይ እንድናየው ዘንድ ያላ ክፈተው። እሺ አይ እኔ ስላየው ነው ከአመታት በፊትም ጀምሮ ያጠናሁት ስለሆነ እስኪ አንተ በቀጥታ በቃ የቱ ጋር ይገኛል? አንተ ማክፈት ካልቻልክ ከአመታት በፊት ያጠናኸው ማስረጃ ነው የለለፈው። እስኪ ሁሱ ባይብል ሐዲስ ጋር እንደሚገኝ ተናገርና አሎ ይሰማሃል ወይ? ረጋ በል ሐዲስ የት ይገኛል? እሺ ንገረኝ፣ እኔ ላውጣልህ። ሰሒህ ኢብኑ ሒባን ላይ ያለልህ ሰሒህ ኢብኑ ሒባን ቁጥር ስንት ላይ? ቁጥሩን ግዴታ መያዝ የለብኝም። ሰሒህ ኢብኑ ሒባን ላይ እነ ሚማ አተኸወፉ ዓለይኩም ብለህ ሰርች አድርገህ ጻፍና ቁጥሩ ሳይሆን ዋናው ሐዲሱን ማወቁ ነው። የት እንደሚገኝ እሺ ችግር የለም። ወይ ደግሞ በሌላ ለፍ ኢነ አኽወፉ ማ አኻፉ ዓለይኩም ረጁሉን የቅረኡል ቁርአን። ያው ረጁሉን የቅረኡል ቁርአን ማለታቸው ደግሞ ኮድ ነው። በጥናቴ መሰረት ኮድ ማለት ምንድነው? ሁሉም ሙስሊም ቁርአን ፈስረውና ቆይ ቀጥታ ወደ ዑለሞች ግንዛቤ እንድንሄድ ዘንድ ሐዲሱን ተናገረ። ቁጥሩን ተወው፣ የት እንዳለ ተወው። ዝም ብለህ ሐሳቡን ብቻ ንገረን። ጥያቄ እኮ ግልጽ ነው። እሱ ቀላል ነው ማለቴ ከኢብኑ አብዱላህ ወሃብ ጋር በጣም ተመሳሳይ ሐዲስን ምንም አላወቅኩም። እሺ አይ ምንም ያወቅኩት ነገር የለም። አላህ ሱብሓነሁ ወተዓላ የት ነው ያለው? ንገረን እስኪ። ይሄ አይደለም ጥያቄ። that's not my question። ለምን ወደ ኺላፍ ታመጣለህ? ለምን ወደ ኺላፍ ታመጣናለህ? እኔ ልጠይቅህ የፈለኩት አንተ የተናገርከውን የት ነው ማምጣት አልቻልክም? ጥያቄ ግልጽ ነው ትላለህ። ለምን አልቻልኩም? ነገርኩህ። ሰሒህ ኢብኑ ሒባን ክፈት አልኩህ። ሰሒህ ኢብኑ ሒባን ክፈት አልኩህ። ሰሒህ ኢብኑ ሒባን ክፈት እና ሰሒህ ኢብኑ ሒባን አምጪ በቃ እሱ ሞባይል ያዝና ሰርች አድርግ። በቃ ሚስትህ ስልክ ይዘህ ሰሒህ ኢብኑ ሒባን ያዝና ክፈትና ሰርች ብታረግ ታገኘዋለህ በአንድ ጊዜ። ሰርች አድርገህ እንድታመጣ ስልክ አምጪ ብለዋታል። ተቀበልና ስልኩን ሰርች አድርገህ አውጣ። ያላ እስኪ 1000 ያወጣለሁ። እሺ አይ አንድ ጊዜ
እኔ እኮ ጥያቄ ነው እየጠየቅኩ ያለሁት እንጂ እየተከራከርኩ አይደለም። አመለካከት ምን ይመስላል? እሺ እሺ አየው ደርሻለሁ። አይ ኦኬ እስከዛ ጥያቄ ያለ ነው መቀጠል ይችላል። ከላይ ጥያቄ ያለው ካለ ይቀጥል። ሰዎች ከላይ ጥያቄ ያላችሁ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እሱ ወንድማችን እንዴት ቆየ? አላ አልሐምዱሊላህ። የመጀመሪያ ጥያቄ የኔ ያጎቴ ልጅ ነበረና በቅርብ ቀን ወደ አኬራ ሄዶ ነበር። እሺ እናም እኔ አሁን በራሴ በኩል ቤተሰቦች ጋር ሳይሆን በራሴ በኩል አሁን በሱ ስም ሰደቃ ማድረግ ይችላለሁ ወይ የምለው? ትችላለህ። ማስረጃ جاء رجل إلى النبي صلى الله عليه وسلم قال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውዬው ጠየቀ፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት፣ አደራህን በውሃ ላይ ብለው ተናገሩት። ያ ማለት የውሃ ሰደቃ ማድረግን እያመለከቱት ነው። በዚያው ላይ ነብዩ ሰለላሁ ዐለይሂ ወሰለም ይህ ሐዲስ ላይ አፍضل الصدقه سقي الماء ብለዋል። በላጭ የሆነ ሰደቃ ማለት ውሃን ማጠጣት ነው ብለው ተናግረዋል። አይ እሺ አግኝቼዋለሁ። እሺ ትከፍተዋለህ አንድ ቪዲዮ ካሜራ ልውሰድ ይቻላል? አብሽር። ካሜራ ኢኔብል አልሆንልህ እያለኝ ነው። ሐዲሱን ልቅራለህ፣ ሪፈረንሱን ልንገርህ። ኢነ ሚማ አተኸወፉ ዐለይኩም ረጁሉን ቀረአ አልቁርአነ ሐታ ኢዛ ሩእየት ዐለይሂ ባጀተሁ ወካነ ኢብኑ ሒባን ስንት ነው ያልከው? አሁን ይሄን ያገኘሁት ከሻኪር አሕመድ መስደር ዑምደቱ ተፍሲር ሱሕፋ ሁለተኛ ቁጥር 7 ሐዲስ ምን ይልሽ? ሐዲሱ ኢብኑ ሒባን ላይ ነበር። ኢብኑ ሒባን ላይ የለም። ኢብኑ ሒባን ላይ የለም። በደንብ አለ። ኢብኑ ሒባን ቁጥር ስንት ላይ ይገኛል? ማለት እኔ አሁን ቁጥሩን አልሸመደድኩም። ይሄንን ሐዲስ ኦልሞስት ቁጥር አሁን ቅድም ነው የመጣው። በሐዲስ ቁጥርም አልነበረው በሰሃባ ጊዜ። ቁጥር አልሸመደድኩም። ከየት ነው ታዲያ እያነበብክ ያለው? አይደለም ቁጥር መሸምደድ አይጠቅመኝማ። እኔ ዋናው ነገር ሐዲሱ ነው ወይስ ቁጥሩ ነው? እሱ እሺ ኢብኑ ሒባን ጋር ያስቀምጣል። አንተ እንግባባለን። የሐዲስ እውቀት ካለን አንተም ታውቀዋለህ ሐዲሱን፣ እኔም አውቀዋለሁ። ቁጥር መፈለግ ምን ያስፈልጋል? ኢብኑ ሒባን የት ጋር ያስቀመጠው? በኢብኑ ሒባን ዘገባ ኢነ አኽወፈ ማ አኻፉ ዐለይኩም ነው የሚለው። የት ጋር ያስቀመጠው? ያው መስደር እየሰጠው እኮ ነው። የት ጋር ነው መስደሩ? ይሰጣል። ኢብኑ ሒባን ቁጥር ስንት ላይ ሐዲሶች ቡኻሪ እዚህ ቁጥር ላይ ተብሎ ተቀምጠዋል እንዳለ። ልክ እንዲሁ ሙስሊምም ላይ ሁላችንም አሁን አንተ ሐዲሱ የለም እያልክ ነው ወይስ እንዴት ነው? አልገባኝም። አነጋገር ሐዲሱ የለም እያልከኝ ነው? በቀላሉ አጭር መንገድ ልንገር። ሐዲሱን ከፈለከው ተፍሲር አቋራጭ መንገድ ተፍሲር መንገድ አይደለም የምፈልገው።
ተፍሲር ኢብኑ ከሲር ክፈትና ተፍሲር ኢብኑ ከሲር ክፈትና ስለዚህ ሐዲስ ላይ የለም ማለት ነው የተናገርኩ ንግግር ለምን አለ እንጂ አልሰማህ አልከኛ ሐዲሱን በቀላሉ ቁጥር ትጠይቀኛለህ ቁጥር የምትፈልግ ከሆነ ደግሞ እሺ ኢብኑ ሒባን የራሱ ኪታብ አለ እኮ እንደሚያየውልህ ኢብኑ ሒባን የራሱ ኪታብ አለ አይደል አዎ ሶሒህ ኢብኑ ሒባን ላይ ይገኛል አልከን ቀደም የቱ ጋር ነው ሶሒህ ኢብኑ ሒባን ላይ ያለው ቁጥር ስንት ላይ እስኪ አሁን ቁጥር አንተ አሁን ይኸውልህ ስለ ቁጥር እያወራህ ነው እኔ ደግሞ ስለ ሐዲስ እያወራሁ ነው ቁጥር ሳይሆን ሐዲስ የሚገኝበትን ስፍራ ነው እየጠየቅኩ ያለሁት ቆይ አንዴ ቁጥር አሁን ቅድም ነው የመጣው ቁጥር ላይ ብለህ ስለ ቁጥር ቁጥር አሁን ቅድም ነው የመጣው ስለ ቁጥር ማንኛቸውም ዑለሞች ሰይ መሐመድ የማን የኢትዮጵያ ዑለሞችና ሙፍቲዎች ሲያወሩ ሰምታል ስለ ቁጥር ቁጥር ኢትዮጵያ ዑለማና ተከራካሪዎች ናቸው ቁጥር የሚያው ማን ኢትዮጵያ ስለ ሐዲስ ለምሳሌ ሐዲሱን ሰርች ለማድረግ ደግሞ ቁጥር ያስፈልጋል የኢትዮጵያ ሙፍቲና ዓሊም አለ ማስረጃ ማን ነው የኢትዮጵያ ሙፍቲና ዓሊም ንገረኝ እስኪ ለምሳሌ አይደለም ወደ ሌላ እንሂዳው ወደ ጥያቄው እንደ ህፃን ለምን እንሆናለን አንተ እኮ ነው እየሄድክ ያለው ወገናችን ይኸውልህ አንተ ነው እየሄድክ ቀላል እኮ ነው እነዚህን ፍሬዞች ሰርች አድርጋቸው በቃ ቁጥር ለምን ትጠይቀኛለህ እነዚህን ፍሬዞች የሐዲሱን ቀውሎች ሰርች አድርጋቸው ኩቱቦች ካለ የሐዲሱን ቀውል አክቹዋል በቃ ሰርች ላድርግልህ ንገረን እሺ وسعى على جاره بالسيف ورماه بالشرك እቺን ብቻ ሰርቻት ታገኘዋለህ ቀላል እኮ ነው ቁጥሩን መሸምደድ ግዴታ አይጠበቅብኝ ቆይ አንዴሽ وسعى على جاره بالسيف ورماه بالشرك ايش ابشر ከፈለክ ሁዴፋ በልና ጨምርበት ወይ ብላይ ቆም አይሽ እሺ ابشر ቆይ طيب ايش قتل هون حسابين قتل حديث من هلال إن مما أتخوف عليكم رجل يقرأ القرآن قرآن የሚቀራ አንዳች ግለሰብ ከምፈራላችሁ ነገር ዋንኛው ነው አንድ ግለሰብ رجل حتى إذا رؤيت عليه بهجته القرآن برهان በአካሉ ላይ መንጸባረቅ ሲጀምር وكان رداء الإسلام الإسلامنا مرداته نوسيا بقى اعتراه تقلبت تقيره ونبذه وراء ظهره كما استجربه مرورا كزم وبدأ جاره بالسيف قربيت بسيف جمره ورماه بالشرك أنت مشرك نهبه مالته هنا حديثه وسويه ايش ጥያቄ ምንድነው ጥያቄ ምንድነው ይሄ ነው አሁን መጣልኝ ጥያቄ ምንድነው ታሪክን ያጠናል እንደሆነ እስልምና ታሪክ 1400 ዓመታት ውስጥ ክፍለ ዘመን በክፍለ ዘመን በእያንዳንዱ ክፍለ ዘመን እንዲህ አይነት እሺ ለሰብቶች እንማ በአራት መካኛለ ስምምነቱ ምን ነበር ሰዎቹ ሽርክ እየሰሩ ነው ለላኢላሃ ኢላላህ ጂሃድ እንድናረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል ነጅድን ትገዛለህ ከነጅድ በስተጀርባ ያለውን ጀዚረቱል ትገዛለህ ተባብለው ተስማሙ ከዛ በተረፈ ደግሞ በጣም ሲግኒፊካንት የሆነ ስለ ሽርክ የተናገረ ሰው በጠቅላላ ታሪኩ እንደ ግለሰብ ሲግኒፊካንት የሆነው ሰይፉ አብን እናገኘዋለንና እዚህ ላይ ሐሳብህን ልጠይቅህ ነው የኔ አካሄድ በቃ ይሄ የተናገረው ስለ ኻዋሪጅ ነው ብለዋል ዑለሞች ስለ ሙሐመድ ብን አብዱል ወሃብ አይደለም አሁን የዑለሞችን ፍች ላሳየህ እሺ ነጅም ነው ስምህ ይሄን አደገኛ ሐዲስ ስለ ሙሐመድ ብን አብዱል ወሃብ ነው የተናገረ እያለ ነው እንግዲህ አህባሽ መሆኑ ነው ነገር ግን ይሄ የተናገሩት ስለ ኻዋሪጅ ነው ነብዩ ሰለላሁ ዐለይሂ ወሰለም ብዬ ቅድም ስነግረው ነበር
አይ ስለ ኸዋሪጅ አይደለም እያለ ነበር። እኔ ከሊቃውንቶች ንግግር ከዕለሞች ንግግር ላምጣለህ። ስለ ኸዋሪጅ ነው የተነገረው። አሁን ላስነብበህ፣ ላውጣለህ፣ ላስነብበህ። አሉ ትስማዕ ክላሚ ወላ ይሰማሃል ወይ? ይሰማሃል ወይ? እሺ ወጥቷል። አሁን ተመልከቱ። እኔ ቅድም እነዚህን ሐዲሶች ሲያነብ ጊዜ ምን ብያችሁ ነበር ታስታውሳላችሁ? እንዲህ አይነት በርካታ ሐዲሶች ቁርአን ቀርተው ነገር ግን ሌሎች አካሎችን በኩፍር የሚወነጅሉ ሰዎች የኸዋሪጆች መገለጫ ነው ስለው ነበር አይደለ? አዎ ያው ሊቃውንቱ ዑለሞች ምን እንዳሉ ተመልከቱ። ቃለ ሸይኽ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ስለዚህ ሐዲስ ከተናገሩ በኋላ إذا قال الرجل لأخيه يا كافر فقد باء بها أحدهما. هي النبي صلى الله عليه وسلم حديثنا. فالمعنى إذا كان ليس أهلا لذلك إذا قال له يا كافر وليس أهلا لذلك، أما إذا كان أهلا لذلك فإنه يبوء بها هو. انتهى كلامه رحمه الله تعالى. كذابها لمنالو الشيخ عبد العزيز بن باز والظاهر من هذا الحديث أنه في حال الخوارج. ولا صيج قال بقال سر الخوارج ايش يتنقرنا يا والظاهر من هذا الحديث أنه في حال الخوارج الذين ابتدعوا تكفير المسلمين يا الله فكفروا أهل الكبائر أو أهل المعاصي وسعوا عليهم بالسيف. يتنقركم حديث كلبك على نفسه. فتركوا أهل الأوثان لن يملس اللي أكل أنت يملس كلهنا يا سلا خوارجنا وقاتلوا أهل الإسلام وهذا هو وصفهم الثابت في غير هذا من الأحاديث والآثار. إهن مسلون دل حديثوች ስለ ኸዋሪጆች የሚናገሩ ናቸው። አይደለ? ይሄ ነውና ስለ ኸዋሪጆች የሚናገሩ ሐዲሶች ናቸው እንጂ ለሙሐመድ ኢብኑ አብዱል ወሃብ አይደለም። ሙሐመድ ኢብኑ አብዱል ወሃብ መከፈር ያለባቸውን አካሎች ነው ያከፈረው። ካላቸው በሽርክ በተወጡ የተሻለ ነው። ሙሐመድ ኢብኑ አብዱል ወሃብን እንደ ጠላት አድርጋቸው አትያዙት። ስለ ኸዋሪጅ የተነገረውን ሐዲስ ሁሉ ስለ ሙሐመድ ኢብኑ አብዱል ወሃብ ነው ብሎ አስተምሯቸዋል። አያችሁ አይደለ? ለምን ከተባለ እሱ እኛን አክፍሮናልና። ተመልከቱ ሐዲሱ የታለ? ያውና ከላይ ሐዲሱን ላውጣለች ችግር የለውም። ያው ሐዲሱ አንተ ያወጣው ያውና እዚህ ጋር ከመጀመሪያው ጋር ኢብኑ ሒባን ላረለ ቆይና ነሰይ ያውና ሐዲሱ እዚህ ጋር الحمد لله والصلاة والسلام على رسول الله. يا أن حديث الزجار تيال السؤال تيال إن مما أتخوف عليكم رجل قرأ القرآن حتى إذا رؤيت بهجته عليه وكان رداؤه الإسلام اعتراه إلى ما شاء الله. هنا رلامته حديث نجم هنا رلامته حديث يا أن حديث اسم الكثير يتناقرت هنا أشي جانا ورد بالزيالي والظاهر من هذا الحديث أنه في حال الخوارج. سلا خوارج شنو دي سلا محمد بن عبد الوهاب ولا ما هي يا كلام السلام والسلام ورحمة الله وبركاته. ታች መጣለችና እየተከታተለችኝ ነው። ስለ መጽሐፍ ቅዱስ ያልኩ ቅድም ላይ ካስታወስከው መጽሐፍ ቅዱስ ላይ የተጨመረ ሐሳብ የተቀነሳለና ያንን ማስረጃ ፈልጋለሁ አሳየኝ ላይ ነበርና አሁን ጠርቻት መጣለች። መርሐባ እሺ ተከታተል በደንብ ተከታታይ። አሁን የመጀመሪያው የመጽሐፍ ቅዱስ የእጅ ጽሑፍ የተጻፈበት ግሪከኛ እንደሆነ ታውቃላችሁ ሁላችሁም። የመጀመሪያ እሱን እንመለከታለን። ተመልከቱ። አሁን እዚህ ጋር እንመልከት። ያውና እዚህ ጋር የመጀመሪያ መጽሐፍ ቅዱስ የእጅ ጽሑፍ ብላችሁ ስትጽፉት ጊዜ ኮዴክስ ሳይናቲከስን ያመጣላችኋል። ተመልከች፣ እዚህ ጋር ተከታታይ የግሪክ መጽሐፍ ቅዱስ ላይ እንገባለን ማለት ነው። እዚህ ጋር ይሄን ወደ አማርኛ እንቀይረዋለን። ተመልከቱ፣ ወደ አማርኛ እንቀይረውና ይታይሻል። ይህ የግሪከኛው መጽሐፍ ቅዱስ ነው። እዚህ ጋር ኮዴክስ ሳይናቲከስ
ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪከኛ ይዟል። ይህ እጅግ በጣም ጥንታዊ የአዲስ ኪዳን ሙሉ ቅጂ ያካትታል እያለ ይናገራል። የእጅ ጽሑፍ መጀመሪያ የተጻፈው እዚህ ጋር ታገኝታላችሁ ነው፣ በግሪከኛ የተጻፈው። ስለዚህ እዚህ ጋር መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ያለውን ሂደን እንመለከታለን ማለት ነው። እዚያ ላይ ያለውንና ያሁኑን እናመሳክረዋለን። ለመሆኑ ከዚያ ላይ የተነሳሉ ወይንስ የሉም የሚለው ነው። እሺ እዚህ ጋር እንመልከት። ኦሪት ዘፍጥረት ይታይሻል። እዚህ ጋር ያውና ዘፍጥረት አለ። ከዘፍጥረት ድረስ እስከ ራዕይ ድረስ ይገኛል። እዚህ ጋር ገብቶሻል። ዮሐንስ ራዕይ ድረስ እዚህ በነገራችን ላይ ያው ተመልከች፣ አሁን ላይ የማይገኙ መጽሐፍቶች ሁሉ እዚህ ኮዴክስ ሳይናቲከስ ላይ ታገኛቸዋለሽ። ያው የሄርማስ እረኛ ይላል። እዚህ ለምሳሌ እዚህ ጋር ስትሄዱ ጊዜ ሌላ መጽሐፍቶችን ታገኛላችሁ። ያው የባርናባስ ወንጌል ይታይሻል። አሁን አትቀበለም ቤተክርስቲያን፣ ግን እዚህ ጋር የኮዴክስ ሳይናቲከስ ላይ ስትገቡ እነዚህን ሁሉ መጽሐፍ ቅዱስ ውስጥ ታገኛላችሁ። ለማንኛውም አሁን ካለው ዮሐንስ ወንጌል ላይ እንግባ። ተመልከቺው። ዮሐንስ ወንጌል የት ይገኛል? ያና ጆን ይላል ይታይሻል። ከኔ ጋር ነች አለች። ከኔ ጋር ነች አይደል? ያው ማቴዎስ፣ ማርቆስ፣ ሉቃስ፣ ጆን ይላል ወይንም ዮሐንስ ለማለት ነው። የአማርኛውን መጀመሪያ እንመልከተው። የሚገርማችሁ የአማርኛው መጽሐፍ ቅዱስ ላይ አንድ ጥቅስ ላሳያችሁ እያመጣሁኝ እዚህ ማለት ነው። እዚህ ጋር ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ይሄ ታሪክ ታስታውሻለሽ አይደል? ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችን ፈሪሳውያኖችን በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው። መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች የሚለው ታሪክ ይታይሻል። እስከ ስንት ድረስ ተመልከችው? እስከ 10 ድረስ ተመልከችው። ተመልከች እስከ 11 ድረስ እዚህ እንመልከተው። አሁን እዚህ ጋር የግሪኩ ላይ እንግባ። የት ማነው? ዮሐንስ ወንጌል እንግባ። ተመልከች። ያውና ጆን ይላል። ዮሐንስ ላይ ገብተናል። ምዕራፍና ቁጥር እናስቀምጣለን። ያው ዮሐንስ ከስንት ጀምረን ነው እሱን ያገኘነው? ምዕራፍ 8 አይደለ? ምዕራፍ 8 ገብተናል። ዮሐንስ ወንጌል ምዕራፍ 8 ከዚያ በኋላ ከቁጥር 1 ጀምረን እስኪ እናንብበው። የቀደሙን የለም ይኸው 12 ብሎ ነው የሚጀምረው። ይታይሻል። የለም ከ1 እስከ 11 ድረስ ያለው የሴትየዋ የዝሙተኛዋ ታሪክ የተወገረችበት የለም ወፍ 12 ብሎ ነው የሚጀምረው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለው የለም የጥንታዊው የግሪኩ መጽሐፍ ቅዱስ ላይ። ይሄን አረጋግጥ ሲሆን የለም ወፍ 12 ብሎ ነው የሚጀምረው። ከ1 እስከ 11 ድረስ ያለው የለም ማለት ነው። አንደኛ ይሄ ነው። ሁለተኛ ሌላ ልጨምርልሽ። ቀደም ምን ብለናል? ማርቆስ ወንጌል ያው ማርቆስ ወንጌል ላይ እንግባ። ያው ማርክ ይታይሻል አይደለ? ማርቆስ ወንጌል ከቁጥር 16 ጀምረን እንሂድ። መጀመሪያ አማርኛው መጽሐፍ ቅዱስ ላሳያችሁ። ማርቆስ ወንጌል ከቁጥር 16 ጀምረን ምዕራፍ 16 ከቁጥር 8 ይታይሻል። ቁጥር 8ን በደንብ አንብቡት። ምን ይላል? መንቀጥቀጥም መደንገጥ ይዟቸው ነበርና ወጥተው ከመቃብሩ ሸሹ። ይፈሩ ነበርና ለማንም አንዳችም አልነገሩም እያለ ይናገራል። እነርሱም ከሚለው ጀምሮ አሁን የለም። የዚያ ላይ ተመልከቱ ጉድ። ከ8 ጀምሮ እስከ ስንት ድረስ? እስከ 20 ድረስ ያለው ማለት ነው። አሁን ማርቆስ ወንጌል ላይ የግሪኩ ላይ ቀጥታ እንግባ። ምንም ጊዜ እንትን ሳንል ቀጥታ ወደ ወንጌሉ እንግባ። ያው ማርቆስ ወንጌል አይሻርለ ምዕራፍ ስንት ነው? ምዕራፍ 16 የመጨረሻው ምዕራፍ ያው ምዕራፍ 16 ከስንት ጀምሮ ነው እዚህ ጋር የምናገኘው? ተመልከች። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8 ያው ያልቃል። እዚህ ጋር የለም ወፍ ከዚህ በኋላ አይሻርለ። አማርኛችሁ መጽሐፍ ቅዱስ ላይ ግን ከስንት ያው ከ8 ማርቆስ ወንጌል ምዕራፍ 16 8 ላይ አይደለም የሚያቋርጠው እስከ ስንት? እስከ 20 ድረስ ይሄዳል። ከ8 እስከ 20 ያለው የመጀመሪያው የግሪኩ ላይ የለም ማለት ነው። አየሽ፣ ይሄ በጥቂቱ ነው።
እሺ ማርቆስ ወንጌል እዛው ላይ ምን ይላል ተመልከች። አጀማመሩ ራሱ ማለት ነው። ማርቆስ ወንጌል ምን ይላል? ማርቆስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል አይደለ? መጀመሪያ ይላል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። እስኪ ግሪኩ ማርቆስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል የሚለውን እንመልከተው። ምዕራፍ 1 ማርቆስ ወንጌል ያው ማርክ ምዕራፍ 1 ቁጥር 1 ወደ አማርኛ እንቀይረው እስኪ የግሪኩን ምን እንደሚል ተመልከቱ። ወደ አማርኛ ይቀየር። ወደ አማርኛ አምሃሪክ ተመልከቱ ምን እንደሚል አያችሁ። የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው አይደለ? የግሪኩ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። የአማርኛው ላይ ግን ምን ጨምረውላታቸዋል? የእግዚአብሔር ልጅ ብለው ጨምረውታል። ወላሂ ከዚህ የምትረዱት ይሄ የእግዚአብሔር ልጅ ምናምን የሚለው እንትን የመጀመሪያዎቹ ላይ የለም። ከጊዜ በኋላ ቀስ በቀስ የጨመሩባቸው ነው። ለዚህ ነው አምላካችን አላህ የአምላክ ልጅ ብለው የቀጠፉት አይሁዶችና ክርስቲያኖች ናቸው ብሎ ይናገራል። አያቸው አይደለ? የአምላክ ልጆች ነን ብለው ነብያቶች በፍጹም አላስተማሩም፣ ውሸት ነው። ነገር ግን ቀስ በቀስ በሂደት የተጨመረች ነች። ያው የአማርኛው ላይ ምን ይላል? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። አያቸው አይደለ? የግሪኩ ላይ ስትሄዱ ጊዜ የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። የእግዚአብሔር ልጅ የሚል የለም ወፍ። እና ይሄን ይመስላል። ይሄ በጥቂቱ ነው ያጀማ፣ ይሄ በጥቂቱ ነው። ሌላም በርካታ የተጨመሩ ጥቅሶችን ወይንም የተቀነሱ ጥቅሶች አሉ። እሺ ሌላ ልጨምርላት። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ተመልከች። ከኔ ጋር ነች አይደል? አለች? አረጋግጥልኝ አንዴ። ዴም ከኔ ጋር ነች? አለች። ማቴዎስ ወንጌል ተመልከች ምዕራፍ 17 ቁጥር 21 ላይ ምን ይላል? ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ማቴዎስ ወንጌል ምዕራፍ 17 ቁጥር 21። እስኪ ግሪኩ ላይ እንመልከተው አለ ወይ ይሄ ጥቅስ? ማቴዎስ ላይ እንግባ። ያው ማቴዎስ እዚህ ጋር ምዕራፍ 17 ማቴዎስ ወንጌል ገብተናል። ያው ምዕራፍ እዚህ ጋር 17 ቁጥር 21 አለ ወይ እንተመልከቱ። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 እንዴት ነው? አንድ ጊዜ ይቅርታ አሳርለም። ማቴዎስ ወንጌል ምዕራፍ 17 ከአንድ ጊዜ ለታያችሁ ማቴዎስ ይቅርታ ከተሳስቼ ነው 18 11 18 ያው እዚህ ጋር ተመልከቱት፣ ይታያቸዋል። ከኔ ጋር ነሽ? ማቴዎስ ወንጌል ምዕራፍ 18 ቁጥር 1 2 3 4 5 6 7 8 9 10 ብሎ ስንት ነው የሚለው ልጆች? 10 ብሎ ስንት ነው የሚለው? ዴም ይታያል። 10 ብሎ 12 ቁጥር 11 እንዴት አለች ወፍ? ምንድነው የሚለው መሰለህ እሱ ጥቅስ 18 11 ላይ 18 11 ያው የሰው ልጅ የጠፋውን ለማዳን መጥቷልና ትልቅ የክርስትና መሰረት የሚባለው ጥቅስ ማለት ነው። ይታያችኋል። የሰው ልጅ የጠፋውን ለማዳን መጥቷልና ወፍ
የመጀመሪያው ግሪኩ ላይ የለም። ሌላም ልጨምርልሽ አሁንም ማቴዎስ 17 ማን ነው? ማቴዎስ 23:14 ማቴዎስ 13 ማቴዎስ 13 24 ይርታ ኢየሱስ 14 ማቴዎስ 23 ይታይሻል። 12 ብሎ ስንት ነው የሚለው እዚህ ጋር 14 ማነው 12 ብሎ 13 ማነው 13 ብሎ 14 የለችም 23 14 ምን ይላል ተመልከቱ። ማቴዎስ 23 14 ምንድን ነው የሚለው ተመልከቱ። እናንተ ግብዞች ጻፎች ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። ይሄም የለም እንደጠቃላይ ይኸውልህ በጣም በርካታ ጥቅሶች ናቸው ከቀደምቶቹ ጋር ስታመሳስላቸው በፍጹም የሌሉት። ይሄ በጥቂቱ ነው። ሌላ ቦታ ይታገኛለህ ከማርቆስ 9:44 እንደምሳሌ ማርቆስ 9:44 ምን ይላል? እጅህ ብታሰናክልህ ቁረጣት፣ ሁለት ኖሮህ ትላቸው እያለ ነገር ሁለት እጅ ኖሮህ ትላቸው ወደ ማትበህ እሳቱ ማርቆስ ስንት ላይ 9:44 እንመልከት። ያውና ማርቆስ 9:44 ይታያቸዋል። 43 ብሎ 45 ነው የሚለው 43 ብሎ 45 44 የለችም ወርድ ያይሽ ነው አይደለ? አሁንም ልክ እንደው በዝም ብላ ተያዘውና ከዛ ታረጋግጠው ማርቆስ 9:46ም የለም። ማርቆስ 9:46 ይታያል። እዚያው ላይ ወረድ ብላ ማርቆስ 45 ካለ በኋላ 47 ነው የሚለው 46 የለም። እዚያው ላይ ማርቆስ 11:26 ማርቆስ 11:26 ይታያል። 25 24 25 ብሎ ስንት ነው ያለው? 27 ነው የሚለው 26 የለም። ጻፍለት። ሌላ ልጨምርላችሁ ማርቆስ 15:28 አሁንም 15:28 ያው 27 ብሎ 29 ነው የሚለው 27 ብሎ 29 28 የለም። ከሉቃስ 1:28 ያ ለማንኛውም ይሄን ይመስላል። በጣም በርካታ እንትኖች አሉ። ሉቃስ 17:36 ዮሐንስ 5:4 ዮሐንስ 8:11 ያ ሁሉ የነገርኳችሁ የሐዋርያ 8:37 እሺ ይሄን ይመስላል። ሌላ ጥያቄ አለ? እነዚህ ነጥቦችን ይዘናል። እሷም ይዛለች። ቼክ ታድርግ። ሹክራን مرحبا عفوا السلام عليكم ورحمة الله. عليكم السلام ورحمة الله وبركاته.